እየነገርኩ አትታ መርዝ ብላ እንመለሳለን በማገበ ሊጠልቅ ተላ አንድ ደና ተጫዋች ሜዳ ውስጥ ተጣጀሙ ምን አይነት ምሽት ነው ጀሙ ምን አይነት ዛሬ ኤሚሬትስ ላይ ለምናረጋው ተጠባቂ የቻምፒየንስ ሊግ ራውንድ ኦፍ 16 ጨዋታ ከባየር ሊቨርኩሰን ጋር ላይን አፕ እናወጣለን ማለት አርቴታ እየሰማን ስለሆነ ዛሬ ደፈር ያለ ላይን አፕ ነው የምናወጣው ማለት እኛ ምን ፈልገውን ከዛ አርቴታ ይሰማናል ብለን ያስተርጉሞ ይሰማናል ብለን ጸሎት እናደርጋለን ማለት ነስሩ በረኛችን ዳቪድ ራያ ኬፓ እንዳይደብርህ አንተም ሁለት ዋንጫ ትበላለህ አታስብ ሁለት ቆርቆሮ ነው እንጂ ቆርቆሮ የማይበሉ እኮ አሉ እነ ዱራ ነው ማለት ማለት ገባሽ ስለዛ ደሞዝ ጥቅም ያለሽ ሁለት ዋንጫ ትበያለሽ በቂሽ ነው ዳቪድ ራያ እናስገባለን ማለት ስትሮንግ ላይን አፕ ነው የሚያስፈልገን እንግዲህ ሮቴት የሚመስል ግን ስትሮንግ ላይን አፕ መሀል ተከላካዮቻችን ግሬት ቦል ኦፍ ቻይናችን ጋብሪኤል ሳሊባ እናስገባለን ማለት ቀኝ ጋር ስንመጣ አሁን ትንሽ ለየት ትላለሽ ማለት ቀኝ ጋር ቲምበር እንደማይደርስ ተነግሮናል ምንም ማድረግ አይቻልም ሞስኬራን አርቴታ ካስገባ ሞስኬራ ለመከላከል ነው ገባ አይደል የሲቲ ጨዋታ ላይ ዶኩን እንዲይዝልን ብታስገባው ይሻላል እሱም ራሱ እየከበረው አቤት ቲምበር የዛኔ በተመለሰ ቤን ዋይት ነው እዚህ ጋር ማን ነው አታክ ፈርስት ሃፍ ጎል እናገባለን ቤን ዋይትን እዚህ ጋር ካስገባው ማለት ስለዛ ቤን ዋይት ግዴታ ነው ማለት ግዴታ በግራ በኩል ደግሞ ሂንካፔ እና ካላፊዮሪ ሁሉንም ጨዋታ እየተቀያየራችሁ ነው የምትጩት እናንተ ሁሉንም ያጠፋ ብቻ ነው የሚቀመጠው ምክንያቱም ሁለታችሁን ቀሽት ስለሆናችሁ ማለት በካላፊዮሪ እንጀምራለን ማለት መሃል ላይ ስንመጣ ለአስፈሪ ቡድን ለማን ሲቲ ለዋንጫ ስንጮት ነው ዙቢሜንዲ የሚያስፈልገን ሙሉ ሳምንት ረፍት አግኝቶ ደግሞ ሲመጣ ሚድፊልዱን ሮድሪን ልናስተቃየው ስለሆነ ይሄኛው ጨዋታ ላይ ታርፊያለሽ 6 ቁጥር ላይ ዴክለን ራይስ ይገባል ማለት በሁለት 10 ቁጥር ነው የምንገባው አዲስ ቻሌንጅ ደግሞ አምጥቼላችኋለሁ እዛ ለንደን ሲሄድ እኔን ስላስደሰታችሁኝ እኔ አርሰናልን ወክዬ ቡድኔን ለማየት ስለላካችሁኝ የአርሰናል ደጋፊዎች ብቻ ስላልሆናችሁ ሌሎቻችሁንም ክለባችሁን ማየት ስለምፈልግ እኔ የእግር ኳስ ደጋፊ ስለሆንኩኝ ክለባችሁን ማየት ስለምፈልግ ሌሎቻችሁን ክለባችሁን አስጎበኛችኋለሁ እዛ ሲሄድ ግን እዛ ሲሄድ ማን ነው ሲሪየስ የሆነ ኮንቴንት ክሬተር የመጣ እንዲመስላቸው አካውንታችን 1 ሚሊዮን ማስገባት አለብን ገባርለ ከባድ ሰው ነው የመጣው ምናምን ነገር ብዬ በእንግሊዘኛ ቪዲዮ ሰራላችሁ አረ ምናምን ብሎ እንዲያሽቃብጡ ማለት እንዳታስንቁን አባቴ ሁሉም የእግር ኳስ ደጋፊ ገብቶ ፎሎ በማድረግ አካውንቴን 1 ሚሊዮን እናስገባለን እንከበራለን ከኢትዮጵያ የሚመጡት ዲለን ፔጅ ላይ የተሰራውን ቪዲዮ አይታላ ኢትዮጵያዊ ሲተባበር በዚህ ማሳየት አለብን ነው ወደ 8 ቁጥራችን እንመጣለን ደፈር ያለ ላይን አፕ ስለሆነ ማለት 8 ቁጥር ላይ ኤዜን እናስገባዋለን 8 ቁጥር ላይ ኤዜን ካስገባን በኋላ 10 ቁጥር ላይ ደግሞ ከሃቨርስ ይላልባችሁ ተብቃችሁ ኖ ቡካዮ ሳካ እናስገባዋለን አስፈሪ አታክ ነው የምሰራው ማን ፈርስት ሃፍ መግደል አለብን ተጫዋቾቻችን እንዲያርፉ ማለት 10 ቁጥር ላይ ሳካ ይገባል ምን አይነት አታክ እንደፈጠርኩኝ ያ ሚድፊልድ ላይ ማለት ሚድፊልድ ላይ ደግሞ እንዳንበለጥ ወደ ኋላም ይሮጡልን ተጫዋቾች ነው ከፊት ለፊት እናደርገው ዳይሬክት ቢሆኑም ችግር የለው ዊንገሮቻችን በተለይ ማለት ስለዛ ሌፍት ዊንግ ላይ ማን እናስገባለን ኖኒ ማድዌኬ ማክስ ዳውመን ምናምን መጥተይ ሰውዬ ማለት ስኩል ናይት እኮ ነው ማን መተኛት አለበት ልጁ ገባር ሮብ ለታኮ ትምህርት አለበት ችግሩ ውስጥ ከገባን ሰከንድ ሃፍ ላይ ሲክሊፍ እንጽፍልሃለን ብለን ከእንቅልፉ ቀስቅሰን እናመጣዋለን ማድዌኬ ይገባል እዚህ ጋር ማለት በግራ በኩል ደግሞ ሊያንድሮ ትሮሳር ተመልሷል ተብሏል ሰከንድ ሃፍ ላይ መግባት ይችላል አሁን ግን ቻምፒየንስ ሊግ ላይ እብድ የሆነችዋ አንድ ጌም ብቻ ያጠፋችዋል ማርቲኔሊ እናስገባለን ማለት ትዝ ይላችኋል ማድዌኬ ማርቲኔሊ እና ዮከሬዝ ማይሆን አታክ ነው ቱ ዳይሬክት ሆናል አልኳችሁ ምክንያቱም መሃል ላይ ካይ ሃቨርስ ላስገባ ስለሆነ ነው ካይ ሃቨርስ ወደ ሚድፊልድ ሲቀነስ ማድዌኬ እና ማርቲኔሊ ወደፊት ሲሮጡ ዴድሊ ቤን ዋይት ኦቨርላፕ ሲያደርግ ካላፊዮሪ ኦቨርላፕ አንደርላፕ ኤቭሪ ላፕ ዳንሰር ሲሆን ለማን 1 ሚሊዮን አስገባን አስከብረሃለሁ ነው ማለት ሁሉም የእግር ኳስ ቤተሰብ የጨዋታ ቀን ይልሃል ሀቢቢ ግምትህን ግምት ሳይሆን ተው የመጀመሪያ ጎል የሚያስቆጥረው ምንም ይሁን ውጤቱ መጀመሪያ ማን ነው ጎል የሚያስቆጥረው ኮሜንት ላይ ታስቀምጣለህ ለሶስት ሰው የሞባይል ካርድ አላችሁ ባለፈው አይ ቲንክ ያገኛችኋል የላችሁ መሰለኝ አላናገራችሁኝምና ኮሜንት ላይ ደቅ አድርጉ ከዛ ፎሎ ምናምን መደራረግ ማለት ነው ተወዳጁና ተናፋቂው ክለባችን እንግዲህ ዛሬ አንድ ስቴፕ እንተን የምንልባ አሁን ጥሩ ሙድ ላይ ነው ያለነውና ይሄን ደግሞ በአግባቡ የሚጠቀሙት ይመስለኛልና ይመቸን ይቅናን ይመቻችሁ ነው ኢንጆይ እያንዳንዷን ሰከንድ እያንዳንዷን ደቂቃ እያንዳንዷን ቀን ሀቢቢ በጣም እድለኞች ነን እዚህ ጀማ ስፔሻሊ በቅርቡ አርሰናል መደገፍ የጀመራችሁ ልጆች በጣም ደሞስት እድለኛ የሆናችሁ ሰዎች ናቸው ያንን የቁልቁለት ጉዞ ያላያችሁ ልጆች ማለት ነውና ብቻ ይመቻችሁ ይመቸን የጨዋታ ቀን ነው ድሉም ያርሰናል ነው ይላል አባቴ ዛሬ ምሽት 5 ሰዓት ሲል ተናፋቂውና ተወዳጁ ክለባችን አርሰናል ከባየር ሊቨርኩሰን ከች ይላል ታዲያ አንተ ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ እኔ
3-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። አርሰናል ሲኖረው ደስ ይለኛል የሚል ሰው ላይክ እና ሪፖስት ማድረጉን እንዳይረሳ። መልካም ቀን ይመቻችሁ። የቋጠሮ ቀን ብለን ቪዲዮ ከመስራት ይጠበቀ ፈጣሪ ክብር ምስጋና ይግባው። ሻምፒዮንስ ሊግ ሰዎች እንዴት አደራችሁልኝ? ሰላማችሁልኝ? ዛሬ ቡድናችን ከሊቨርፑል ጋር የሚያደርገው የሻምፒዮንስ ሊግ የራውንድ ኦፍ 16 የመልስ ጨዋታ አንዳንድ ነገር ላችኋለሁ። እናንተ ፎሎ እያደረጋችሁ የቪዲዮ ጀምሩት። የሆነ የምነግራችሁ ነገር አለ። ህላዊ ታውቁታላችሁ። ህላዊ እንግዲህ በለንደን የሚገኝ ብቸኛው የሚያስቀናኝ የአርሰናል ደጋፊ ነውና 100,000 ለመድረስ ሁለታችንም ተቀራራቢ የሆነ የፎሎወር ቁጥር ላይ ስለሆነ ያለ ነው። ለምን ቻሌንጅ አንደራረገን ተባብለናል። የዛ ቻሌንጅ ደግሞ አሸናፊ ከታወቀ በኋላ የእናንተ ዴር ተቀምጦ ደስ ያላችሁ ነገር በጣም ብዙ ላይክ ያገኘው አግባብ ነገር ይሄ እንደዚህ ከፎቅ ላይ ዝለል ምናምን አይደለም። ቁም ነገር ያለው ነገር ከሆነ እንቀበላለን። ፎሎ ያደርጋችሁ በደንብ። ወደ ጨዋታው ስመለስ የሚገርም ጨዋታ ነው የሚሆነው። በጣም አስፈላጊ ከባድ ጨዋታ ነው የምንጫወተው ዛሬ። ትሮሳርድ ከጉዳት ተመልሷል ተባለ የኦዴ ነገር ግን ዛሬ መግባቷ ነገር አጠራጣሪ ነው። ለፍጻሜ ጨዋታ ትደርሳለች እንጂ ለእሁዱ ጨዋታ እኔ ፐርሰናሊ ከያለፈው ፎርሜሽን ፊት የሚሆን ከሆነ ትሮሳርድ ቢገባ ደስ ይለኛል። ከኤቨርተን የነበረው ጨዋታ ላይ አርቴታ የተጠቀመበት መንገድ ደስ ስላለ ግን ማዶዌኬ እዛ ቦታ ላይ በደንብ ኢፌክቲቭ እንዳልሆነ ተመልክተን ነበረ። ሶ እነሱ ትንሽ ወደኋላ አፈግፍገው ይጫወታሉ ብዬ ስለማስብ ይዘሳል ላይ ትሮሳርድ ተጫዋች ቢኖረን እኛ አድቫንቴጀስ እንሆናለን ብዬ አስባለሁ። በሌላ በኩል ደግሞ ካይ የፊት መስመሩን ይዞ ሲጫወት ቡድናችን ያለውን ፍሉዲቲና የማጥቃት አቅም እየተመለከትን ነበረ። የዛሬው ጨዋታ ላይ አንድ ዳይላማ የሆነብኝ ነገር ምንድነው ካይን ይዘን ገብተን ሞር ፍሉድ የሆነ አታኪንግ ፉትቦል እየጫወትን ብንሄድ ይሻላል ወይስ ደግሞ ጊዮኬሬስን አስገብተን ተመሳሳይ ነገር ከማግኘት ይልቅ ሞር ኦፍ ቻናል ፓሶችን እየተጫወትን ነገር ግን ፕሬሲንጋችንን ብናጠናክር ይሻለናል ለሚለው ነው። ሁለቱም የራሱ ነው ጥሩና መጥፎ ጎኖች አሉት። የጊዮኬሬስ ከቤንች መነሳት ጥሩ የሚሆነው ከቤንች ሲነሳ ካያችሁ ጊዮኬሬስ ሁሌ ጎል ያስቆጥራል። አሁን የኤቨርተን ጨዋታ የኢንተር ጨዋታ ላይክ እሱ ጎል የሚያስፈልገን ሰዓት ላይ ከቤንች ተነስቶ ጎል ማስቆጠር የሚችል ተጫዋች ነው። ያ ብቻ ሳይሆን ደግሞ ምንድነው ጨዋታዎችን በትልቅ ሃይ ኢንቴንሲቲ እንድንጨርስ ሊያግዘን የሚችል አይነት ተጫዋች ነው ጊዮኬሬስ። የኔ ምርጫ በሃቨርትዝ መጀመር ነው። የእናንተ ኮሜንት ላይ ያስቀምጡልኝ። እንግዲህ የሊቨርኩሰን አሰልጣኝ ሂውምላንድ ለኛ ለራሳችን ያስቀመጥነው ስታንዳርድ የዛሬውን ጨዋታ እንድናሸንፍ ያግዘናል፣ ወደ ቀጣዩ ዙር እናልፋለን ብለው ነበረ። ከባየርን የወጣነው አቻ የወጣንበት ውጤት ከአርሰናል ጋር የወጣነው ውጤት ምን ያክል ጎበዝ እንደሆነ የሚያሳይ ነው አይነት ነገር ነው የተናገሩት፣ ቃል በቃል ባይሆንም። ስለዚህ ፖዚቲቭ ነገር ነው ከቡድናቸው የጠበቁ ያሉት። እኛን ኤሜሬትስ ላይ መጥቶ መግጠም ግን ምን ያክል ከባድ እንደሆነ ማወቅ አለባቸው። የዛሬ ግምት ያስተላለፍ ላይ ጭራሽ ከኔ ጋር የማይሄዱ ነገሮች ነው ያሉት። ስፔሻሊ እስከ ራይስና ዙሜንዲ ድረስ ተመሳይ ነው። ዋይት ያው ቲምበር አለመኖሩ ተከትሎ እዛ ጋር ይገባል። ካላፊዮሪ ማጥቃታችን ለማጋዝ ይገባል። ወይስ ዙሜንዲ መቼ ሳርቴታ አያስቀምጠው ራይስ አለ። ከዛ በኋላ 10 ቁጥር ቦታ ላይ እኔ ቤስት ጌሙን ያሳለፈው ኤዜ እንዲቀመጥ አልፈልግም። የዛሬው ጨዋታ ላይ ኤዜ እዛ ጋር ሆኖ ሃቨርትዝ ከላይ አድርገን ትሮሳርድን እዚህ ጋር እናስገባ ነው የምፈልገው። ሳካ 90 ደቂቃዎችን ሁለት ተከታታይ ጨዋታዎች ላይ ስላሳለፈች ቤንች ብትሆን እኔ ፕሪፈር አደርጋለሁ በማዶዌኬ ብንጀምር ማለት። ነገር ግን ፕሬሲንጋችን ደግሞ እንደዛ ሲሆን ችግር ስለሚገጥመው አትሊስት ማዶዌኬ የሚገባ ከሆነ ጊዮኬሬስ ቢገባም ችግር የለውም። ነገር ግን ኤዜን ክንፍ ላይ ማየት አልፈልግም። ኤዜን ክንፍ ላይ ጭራሽ ነው ዛሬ ጨዋታ ላይ ማየት የማልፈልገው። የዛሬው ጨዋታ በእኛ አሸናፊነት 3-1 ያልቃል ብዬ አስባለሁ። እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻችሁ። ከሁሉም የእንግሊዝ ቲሞች የተሻለ አድቫንቴጅ የያዘው ቲማችን አርሰናል ዛሬ ሊቨርኩሰንን ዋጓን ይሰጣታል፣ ይገነጣጥላታል ማለት ነው። እናም የእንግሊዝን እርግማን ይሰብራል ማለት ነው። ሁሉም የተሸነፉትን አቻ የወጡትን ሪከርድ በማሸነፍ አርሰናል ይጀምረዋል ማለት ነው። እናም የሶስት ዋንጫዎችን ጆሮውን ይዟል። አሁን ደግሞ አራተኛው ዋንጫችንን ሻምፒዮንስ ሊጉን ጆሮን እንይዛለን ማለት ነው። ሊቨርኩሰን ገነጣጥለን ሽንፈት አቻ ምናምን የሚባል ነገር ምንም የምንቀበለው ነገር የለም። የባለፈውን የማሸነፍ ስፒሪት ይዘን እንቀጥላለን ማለት ነው። በነገራችን ላይ ጀማው ዛሬ አርቴታ አብዛኛውን ጥያቄ ከቀረቡለት መካከል አንዱ የነበረው ስለ ማክስ ዶማን ነው። ሰው እንዳለ ጠበቃ ሆኖለታል ለዚህ ልጅ። ጋዜጠኞቹ ማክስ ዶማንን ማን ነው የሚንከባከበው ይሉታል እየመጡና ማክስ ዶማን መጀመሪያ ድርሻ የሚወስደው ቤተሰቦቹ ናቸው፣ ቀጥሎ ነው በእኛና በእግር ኳሱ ዙሪያ ያለን የሚመለከተን እንደዛ ነው ምናምን የሚል ላይ ሰጠ። በጣ እሱ ግራ እስኪገባው ድረስ። ከዛ በተጨማሪ ደግሞ በባለፈው ፐርፎርማንሱን እንዴት አየው፣ ከዚህ በኋላ የመሰለፍ እድል ይኖረዋል የሚል ጥያቄዎች ማቀረቡለት። እሱም እንዳለው ከሆነ ልጁ እጅግ ቅጽበታዊ የሆነ ነገር ነው ማድረግ የቻለው በዛ ጨዋታ ላይ። እናም ጥሩ ነገር አሳይቶናል። ወደፊትም ደግሞ በእያንዳንዱ ጨዋታ ላይ ነገሮችን እያየ እንደ ሁኔታው እንደሚጠቀምበትም ነው የተናገረው ጀማው። ከዛ በተጨማሪ ለአርቴታ ስለ ማዱኬም ጥያቄ ቀርቦለት ነበረ። ማዱኬ እጅግ አስፈላጊ ተጫዋቾቻችን ነው። አንዳንድ ጊዜ አለ ነገሮች ይጠሙብናል ወይም ደግሞ እጅግ አስቸጋሪ ነገር ውስጥ እንገባለን። በዛ ሰዓት ላይ እሱ ድፍረቱ ያስፈልገናል አለ። በቃ ማለት በጨዋታ መሀል ላይ ገብቶ የሆነ ነገር ማድረግ እንደሚችል ስለምናቅ ያ ነገሩ ለኛ በጣም ጠቃሚ ነው እና ማዱኬ ልዩ ቦታ እንዳለው ነው የገለጸው ጀማው።
ቲምበር ደግሞ እንዴት ነው ለፍጻሜው ጨዋታ የመድረስ እድል አለ ወይ እሁድ ከሲቲ ጋር ለምናደርገው ብለውት ነበረ። አሁን ላይ እርግጠኛ ልሆንላችሁ የምችለው ነገር የለም። ከሜዲካል ስታፉ የሚወጣውን ነገር መጠበቅ ይኖርብናል የሚል ምላሽ ሰጥቷል። ኦዲጋርድ ግን እጅግ እየታተረ ነው ለመድረስ የሚል ምላሽ ሰጥቷል። ጀማው ሐሳብ አስተያየታችሁን እዚህ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። የጨዋታ ቀን ነው ጋይስ። ሼር ኮፕሊንክ ሪፖስት እያደረጋችሁ ለሁሉም የአርሰናል ፋሚሊ እንዲዳረስ አድርጎ አካውንቲንግ ገብታችሁ ኮፕሊንክ አድርጉት። ላይቭ መግባት አልቻልኩም፣ ዋርኒንግ ላይ ነኝ። በደንብ ኮፕሊንክ አድርጉልኝ። ሲቀጥል ፕላሱን ተጫኑ። ስለ ጨዋታው ስናወራ በዚህ ጨዋታ ምን የሚፈጠር ይመስላችኋል? ክፍት ነው ጨዋታው፣ እርግጥ ነው። አርሰናል በዚህ ጨዋታ ተጠቃሚ ቡድን ነው ብዬ አምናለሁ። ለምን ካላችሁ ሜዳው ላይ ከመጫወቱ አንጻር አድቫንቴጁን ይዟል። ሲቀጥል ደግሞ ሳካ የባለፈውን ነገር ይደግመዋል ብዬ አላምንም። ምክንያቱም በዚህ በኩል ማስኩዌራም ይሁን ቤን ዋይት መሰለፋቸው አይቀርም። በእርግጠኝነት ቤን ዋይት እንደሚሰለፍ ነው ባለሙሉ ተስፋ ሆኜ ማውራት የምችለው። ቤን ዋይት ከተሰለፈ ደግሞ የቤን ዋይት ኦቨርላፕ እና አንደርላፕ የሚያደርግበት መንገድ፣ ኢንቨርት እያደረገ ወደ መሀል የሚገባበት መንገድ ብዙ ስፔሶችን ለሳካ ይፈጥራል ብዬ አምናለሁ። 10 ቁጥር ቦታ ላይ ቦታው ለካይ ሃቨርት ተሰጥቶ ቪክተር ዮኬሬሽ ከፊት ለፊቱ ቢጮት በጣም ደስ ይለኛል። ምክንያቱም ካይ ሃቨርት ሊንካፕ ላይ ጎበዝ ነው። ኳሶችን ሆልድ በማድረግ ጎበዝ ነው። ኳሶችን አየር ላይ በመቅጨትም በጣም ምርጥ ነው። ከዚህ አንጻር ካይ ሃቨርት 10 ቁጥሩ ላይ ቢሰለፍ ደስ ይለኛል። ከዛ ውጭ ያለው ቲማችን ጥሩ ነው። በነ ማርቲኔሊ በኩል ኢፊሸንሲ ይጎላል። ማርቲኔሊ እንደባለፈው እንዳይሆን መጸለይ ነው። ከዛ ውጭ ጥሩ ውጤት ይዘን እንወጣለን። ስለ ስንት እናሸንፋለን? ሐሳብ አስተያየታችሁን ኮመንት ላይ። ይመቻችሁ። ድል ለውዱ ክለባችን አርሰናል። ጀማው እንዴት ናችሁ? ሰላም ናችሁ? ነገ እጅግ ከባድ የሆነ ማለት ነው እንግዲህ መልሶ የማጥቃት ዘመቻ የምንከፍትበት ቀን ነው። ከባየር ሌቨርኩሰን ጋር የመልስ ጨዋታለን። አብዛኛው ቋጣሪ ማህበረሰብ እኛን እንግዲህ ከዚህ መድረክ ላይ እንድንሰናበት እንዲህ ብሎ የሚቋጥርበት ቀን ነው። ታዲያ ከዚህ ጨዋታ በፊት ጀማው አሰልጣኝ አርቴታ ስለ ጨዋታው ሀሳብ አስተያየቱን ሰጥቷል። ምን እንዳለ ላካፍላችሁን የመጣሁት። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ያው የድርሻችሁን ተወጡ። ለጀማ አዳርሶ አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ጁሊያን ቲምበር እና ማርቲን ኦዲጋርድ ኦፊሻሊ ከነገ ጨዋታ ሙሉ ለሙሉ ውጪ መሆናቸውን የገለጸው ጀምአው ይልቁንም ኦዲጋርድ ማለት ነው የፊታችን እሁድ ከሲቲ ጋር ለምናደርገው የካራባኦ ካፕ ጨዋታ ለመድረስ እጅግ በከፍተኛ ሁኔታ እየጣረና እየሰራ እንደሚገኝ ነው የገለጸው ጀምአው። ከዛ በተጨማሪም ስለ ቤን ዋይትም ጥያቄ ቀርቦለት ነበር። ቤን ዋይት በጥሩ መሻሻል ላይ ይገኛል። አሁን ላይ ዛሬ ሙሉ ልምምድ ከቡድኑ ጋር ማድረግ ችሏል ሲመስለኝ ለጨዋታ ሙሉ ለሙሉ ዝግጁ እየሆነልን ይገኛል ሲል ተናግሯል ጀምአው። ሌላው አርቴታ የቀረበለት ጥያቄ ጀማው ስለ ባየር ሌቨርኩሰኖች ነበር የጠየቁት። ጀማው እሱም እንዳለው ከሆነ ባየር ሌቨርኩሰኖች ለተጫዋታቸውን ከሙኒክ ጋር ያደረጉትን ተመልክቻለሁ። እጅግ የተደራጁ ቡድኖች ናቸው። ይህንንም በጨዋታውን እንዳየው መረዳት ችያለሁ። እኛ በሜዳና ከደጋፊያችን ጋር በመሆን እንግዲህ በዚህ ጨዋታ ላይ ምን ማድረግ እንዳለብን ጠንቅቀን ስለምናውቅ ለዛ ነገር እየተዘጋጀን እንገኛለን የሚል ምላሽ ሰጥቷል ጀማው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁ እንዳረሱ። ቀሪ መረጃዎች ካሉ ደግሞ በቀጣይ ቪዲዮ መመለስ ይሆናል። ይቅናን። ባየር ሌቨርኩሰንን ስለስንት የምንለጥፈው ይመስላችኋል? ጀማው ሐሳባችሁን አስቀምጡ። ፒስ። በዛሬ ጨዋታ መጠንቀቅ አለብን ብዬ ማስባቸውን ጥቂት ነገሮች በዚህ ቪዲዮ አጠራ ሊገ ዳድርሳችሁ። የጨዋታ ቀን ነው። እናንተ የቪዲዮ ኮፒ ሊንክ በማድረግ ጀምሩት። እሺ፣ በመጀመሪያና ዋና ማድረግ አለብን ብዬ ማስበው ነገር በመጀመሪያዎቹ ደቂቃዎች የግዴታ ጎል ያስፈልገናል። ይሄም ደግሞ ጨዋታውን ማፍጠን፣ እነሱን ማስጨነቅ፣ ፕሬስ ማድረግ፣ ከደጋፊዎቻችን ጋር እነሱ ላይ ጫና መፍጠር ግዴታ ነው ማለት ነው። ያ ካልሆነ አንድ ለመከላከል የገባን ቲም ደቂቃዎች የገፉ በሄዱ ቁጥር የእነሱ በራስ መተማመን እየጨመረ እኛ ላይ ደግሞ ጫናውን እየበረታ ይመጣል ማለት ነው። ይሄ ነገር በመጀመሪያ ደቂቃ ማድረግ አለብን ብዬ አስባለሁ። መጠንቀቅ ያለብን ነገር ቢኖር ያው እነሱ ይጠቀሙታል ተብሎ የሚጠበቀው አንደኛ የኮርና ኳስ፣ ሁለተኛ ቅጣት ምት፣ ሶስተኛ ረዣዥም ኳሶች እና የተጫዋቾች የግል ስህተት። ኮርና ላይ በጣም ጎበዝ ናቸው፣ አንበላሾች ጭምር ባለፈ ያገባብን። ቅጣት ምት ላይ ግሪማልዶ የሚባል በጣም መጥፎ ተጫዋች አለ። ረዣዥም ኳሶች ይጠቀማሉ ተብሎ ይጠበቃል ስለሚከላከሉ። የተጫዋቾች የግል ስህተት በምንም ነገር በዚህ ጨዋታ አስፈላጊ አይደለም። ሌላኛው የነሱ ጠንካራ ጎን እንግዲህ ተከላካይ መስመራቸው በጣም የተቀናጀ ነው። መሀል ላይ ኮምፓክት ሆኖ ነው የሚከላከሉት። ስለዚህ ይሄንን አጥር የነ አጥቂዎቻችን የማፍረስ ትልቅ የቤት ስራ ይጠብቃቸዋል ማለት ነው። የኔ ሀሳብ ይሄ ነው። ሀሳብ ካላችሁ ኮመንት ላይ። መልካም እድል ለውዱ ክለባችን። የአርሲ ፋሚሊ ይህችን ቪዲዮ በደንብ ኮፒ ሊንክ አድርጓት። ከመቼ ነው ፖስት የተደረገችው? አዳምጧል። ዝም ብሎ የመጣ አይደለም ዲግሪው ማስተርሱ ዝም ብሎ በልፋት የመጣ እንኳን ደስ ያለ። ስለዚህ ሀሳብ ለውጥ አለ ማለት ነው። አላላቀውም ምን ይበታል። ግን ያው አርሰናል ዋንጫ ከወሰደ ማሊያውን ለብሳለሁ ብላ አልለብስም። እሱም ትቻለሁ ተታዋልሱ አላለብስ። እሺ፣ ግን ከኢትዮጵያ ልወጣ እችላለሁ ለረፍት። እሺ፣ ለምን? በጣም ብዙ ጫና አለ።
እንዴ ግራ ገባኝ። አይ ስዝናናም ጸጉር ቤትም ቤተክርስቲያን እንዴ መፋታት አለባቸው ብዬ አስባለሁ። አብሽር አሉት እንዴ ማለት ተጨነቀ አይገባም እንዴ አቃተኝ እኮ ነው። አብሽር አይ እንደዚህ ተጨነቀ አይገባም። ይሰከ ሰውዬ ምክንያት ግን በአንድ አመት ውስጥ ስንቱን ነገር ታዘብ ነው። በአንድ አመት ውስጥ በጣም ብዙ ነገር አመቱን ላልሞላም እኩዱ ሰው በራሱ ጊዜ ባዩን ነገር ተናግሮ ምን አይነት ጣጣ ውስጥ ነው የገባው? አርሰናል ዋንጫ ከበላ አቆማለሁ አለ ስራዬን። አርሰናል ዋንጫ ከበላ ስቱዲዮ ውስጥ ማሊያ ለብሼ ምን አገባለሁ አለ። አሁን ደግሞ አርሰናል ዋንጫ ከበላ አለ ይሆናል አለ ረፍት ምን አልወጣች ያለው ከከተማ አንተ አረቁ እንዴዶ አታቶታ አሰክሰን የትም አትሄድም። እኔ እናሲዝ ከኔ ጋር እርግጠኛ ነኝ አትሄድ የትም አትሄድም። ከአዲስ አበባ አትወጣም። ብትወጣ ራሱ አዳማ ሐዋሳ ምናምን ብትሄድ ነው እንጂ ምንም የለም። የምታውቁት የለም የሚቀበልም የለም። ከሀገር አትወጣም። አንተ የምትወጣ ቢሆን እስካሁን ትወጣ ነበር። ሲጀመር አንተ ከዚህ ወጥተህ እዛ ሌላ ቦታ ትሰራ ነበር፣ ግን አትወጣም። መውጣት አትችልም። እኛው የምንፈልገው እንድትለቅም አንፈልግም። ስራ እንደ ችግርተኛ የሆነ ሰው ምናምን ስራ አጥቶ ማየት አንፈልግም። በመከራ የመጣች ዲግሪና ማስተርስ ምናምን የሆነ ሰው ስራ አጥቶ ማየት አንፈልግም። ሁለተኛው ማሊያችንም ለብሰህ ምናምን አንተ ማየት አንፈልግም። ሶስተኛ ከሀገር ውጣም ከፈለክ ውጣ፣ ግን አትወጣም። እየሰከስከን ስለሆነ ነው ማለት ነው። እና ግን ገርሞኝ እኮ ነው። በቃ አሁን ደግሞ ሌላ ኢሹ የሆነ ነገር ልክ የሆነ ነገር በመጣ ቁጥር የሆነ ኢሹ ይፈጥራል ማለት ነው። አሁን እንደሚበላው ሞስት እንትን እያለች መሰለኝ ያመነች ምናምን ነገር መሰለኝና አሁን ደግሞ ለረፍት ከሀገር ወጣሉ ድምጿን ለስለስ አድርጋ ምናምን ነገር ማለት አትወጣም። እናሲዝ አትወጣም። እርግጠኛ ነኝ አይወጣም። እየሰከሰን ነው። በደንብ ኮፒ ሊንክ ሪፖስት አድርጋችሁ አድርሱለት። ፎሎ ማድረግ እንዳይረሳ። ይመሻሹ። ጁሪያን ቲምበርና ማርቲን ኦዴጋርድ ለነገ ጨዋታ ይደርሳሉ ወይ? እንዲሁም ስለ ሊያንድሮ ትሮሳርድና ስለ ቤንጃሚን ዋይት ደስ የሚሉና የሚደብሩ መረጃዎች አሉ። ሀቢቢ እሱን እንግዲህ ሚኬል አርቴታ አሁን ጋዜጣዊ መግለጫ ላይ ተናግሯል። ለሰፊ አርሰናል ደጋፊ ቪዲዮ መድረስ አለበት። ኮፒ ሊንክ ሪፖስት እና ፎሎ በማድረግ ተከታተሉኝ። እንግዲህ ማርቲን ኦዴጋርድና ጁሪያን ቲምበር ከነገው ጨዋታ ሙሉ ለሙሉ ውጭ እንደሆኑ ቦስ አረጋግጧል። ሲቀጥል ስለ ሊያንድሮ ትሮሳርድ ኢዝ ፋይን ብሏል። ለነገው ጨዋታ ዝግጁ እንደሆነ እሱንም ተናግሯል። ከዛ ውጭ ስለ ቤን ዋይትም ተጠይቆ ነበር። በጣም ጥሩ ፎርም ላይ በቃ በጣም ያው ዝግጁ እንደሆነ እሱንም ዘግቧል። እሺ ማርቲን ኦዴጋርድ ለፋይናሉ ለካፕ ፋይናል ጨዋታ ይደርሳሉ ተብሎ እንግዲህ እሱንም ያው እናየዋለን ብሏል። አጃኢበቱን እናየዋለን፣ ግን ያው የመድረስ እድል እንዳለው ነው ጠቆም ያደረገው ቦስ ማለት ነውና ስለ ሌሎች መረጃዎችም ተናግሯል። እሱም በሌላ ቪዲዮ ከችላለሁ። ይመቻችሁ። እየነገርኩ አትታ መርዝ ብላ እንመለሳለን። በማገበ ሊጠልቅ ተላል አንድ ደህና ተጫዋች ሜዳ ውስጥ ተጣጀመው። ምን አይነት ምሽት ነው ጀው? ምን አይነት